يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي جعل الشكر من أجل منازل الشاكرين، والصلاة والسلام على سيد الشاكرين وإمام الحامدين نبينا محمد وعلى آله وصحبه وسلم أجمعين. أما بعد، أيها المسلمون والمسلمات، إن نعم الله تعالى علينا كثيرة ومننه جسيمة وفضله كبير، فكم من خير أرساه وكم من معروف أسداه وكم من بلية دفعها وكم من نقمة ردها، وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. راسينا من أنتنا ما استوصف الجورز يميهونو زاري أين الشاكرين يميلي هنا عامس غانيو تشيتالو. الله سبحانه وتعالى بنيا لا يوالو ጸጋና ኒዕማ በርካታ ነው። ውለታዎቹ የገዘፉ ናቸው። ትሩፋቱ ትልቅ ነው። ስንት ጸጋና ኸይርን መሰረት አድርጎ ጥሎልናል ጀለ ፊዑላ። ብዙ መልካም ነገሮችን አበርክቶልናል። ብዙ አደጋዎችን አንስቶልናል፣ መክቶልናል። ስንት በቀልን መልሶልናል። በጥቅሉ ነገሩ አላህ እንዳለው ነው፣ ወኢን ተዑዱ ኒዕመተ አላህ ላ ተሕሱሃ። የአላህ ስብሓነሁ ወተዓላ ጸጋ ብትቆጥሩ አታዳርሱትም፣ አትዘልቁትም ማለት። ነገር ግን በሚያሳዝን መልኩ ኢነል ኢንሳነ ለዘሉሙን ከፋር፣ የሰው ልጅ ግን አብዝቶ በዳይ አብዝቶ ከሃዲ ነው። ከውለታ ይልቅ አንዳንድ የሚመጣበትን ሙሲባ ነው የሚታየው። አንዳንድ የሚመጣበት ችግር ብቻ ነው የሚታየው። ኒዕማው ብዛቱ ችግሩ ማነሱን አያስተውልም። ሽክር አላህን ዐዘ ወጀል ማመስገን ባዋለልን ውለታ ትልቅ ትሩፋትና ደረጃ ነው ያለው። አላህ ስብሓነሁ ወተዓላ ለምሳሌ ፊ ኪታቢሂል ዐዚዝ እንድናመሰግነው አዞናል። የዋለልንም ውለታ እንድናምን ያዘናል። ቃለ ሱብሓነሁ ፈዝኩሩኒ አዝኩርኩም ወሽኩሩኒ ወላ ተክፍሩን። አስታውሱኝ አስታውሳችኋለሁ አለ አላህ። እኛ እሱን ከዘከርነው ካስታወስነው እሱ ባዘዘን መልኩ አላህን ዐዘ ወጀል ማውሳት ከቻለን በሁለመናችን በሕይወታችን ውስጥ አላህ ስብሓነሁ ወተዓላ እኛን ያስታውሰናል። ብቻችንን ከሰው ገለልተኛ ሁነን ካስታወስነው በነፍሱ ለብቻ ያወሳናል አላህ ዐዘ ወጀል። ከሰዎች ጋር በጋራ ሁነን ሸሪዓው ባስቀመጠው የአዘካከር መንገድ አላህን ዐዘ ወጀል ማስታወስ ከቻለን በተሻለ መላኢካዎች ዘንድ ያወሳናል፣ ያስታውሰናል። ከዛስ ምን አለ? ወሽኩሩኒ ወላ ተክፍሩን፣ እኔን አመስግኑኝ፣ ለመውለላችሁ ውለታ ምስጋና ልትቸሩኝ ይገባል፣ ልታመሰግኑኝ ይገባል፣ እንዳትክዱኝ፣ ውለታዬን እንዳትክዱ ይላል አላህ። ወቃለ ተዓላ አንሽኩር ሊ ወሊዋሊደይከ ኢለየ ልመሲር፣ ለእኔም ለወላጆቼም ምስጋናህን አበርክት፣ ዙሩ መመለሻህ ወደ እኔ ነው ይላል አላህ። አላህንም ማመስገን እሱን እንድናመሰግነው ኒዕማውን ያዘናል። ለወላጆቻችንም መልካም የዋሉልን በመሆኑ የተነሳ እነሱንም እንድናመሰግን ያዘናል። እንደዚሁም ሽክርን ማመስገን ያለው ወይም አመስጋኞች ያላቸው ሌላው ትሩፋት ምንድነው? እሱ አላህ ስብሓነሁ ወተዓላ አመስጋኝ ባሪያዎቹን አይቀጣም። ቃለ አላህ ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም። አላህን ካመሰገናችሁና በሱ በአግባቡ ካመናችሁ አላህ እናንተን በመቅጣት ምንም አያደርግለትም፣ እናንተን መቅጣት ምንም አያደርግለትም ይላል። አላህ አመስጋኞችን አይቀጣም። ከቅጣት ለመዳን ከአመስጋኞች መሆን የግድ መሆኑን ያሳየናል። አመስጋኞች አላህ ስብሓነሁ ወተዓላ በትሩፋቱ የመረጣቸው ከባሪያዎቹ በልገሳ ታላቅ ልገሳን እንደቸራቸው ይናገራል።
يقول الله عز وجل وكذلك فتنا بعضهم ببعض እንደዚሁ በዚህ አይነት መልኩ ከፊሎችን በከፊሎቹ እንፈትናለን ካለ በኋላ ليقولوا أهؤلاء من الله عليهم من بيننا الله ከነዚህ ከኛ መሃል አላህ ለይቶ እነዚህና እንደ መልካም ያዋለላቸው ይሉ ዘንድ እንፈትናቸዋለን አለ በመጨረሻ ምን አለ الله عز وجل أليس الله بأعلم بالشاكرين ከማንም የበለጠ ለመሆኑ አላህ Subhanahu Wa Ta'ala የበለጠ አመስጋኞች ማን እንደሆኑ አያውቅምን ይላል መልካም ያዋለላቸው ተብሎ የሚደነቁት የሚሞካሹት እነማን ናቸው አላህን عز وجل የሚያመሰግኑ ሰዎች ናቸው ማለት ነው አላህ ሰዎችንም ለሁለት ከፍሏል አመስጋኞችና ከሃዲያኖች ከሃዲያኖችን የውለታውን የሚክዱና ክህደትንና ከሃዲዎችን አላህ ይጠላቸዋል አመስጋኞችና ምስጋናን አላህ ይወዳል قال الله عز وجل إنا هديناه السبيل إما شاكرا وإما كفورا يسوي الليج لهرت بكفل أجزي من إلال نعم يسوي الليج ملكام من قد مرتنا ولا عصيتنا ولا عصوكنا ولا ካሳወቅነው በኋላ ያለው ያጸፋ ምላሽና አቀባበል ወይ ማመስጋኝ ነው ወይስ ወይም ደግሞ ከሃዲ ነው ይላል አላህ عز وجل ወይም አላህን በአግባቡ ያመሰግንና መልካሙን መንገድ ይከተላል አልያም ከሃዲ ውለታ በይሆንና በአላህ ላይ ያመጻል ይላል وقال سبحانه إن تكفروا فإن الله غني عنكم ولا يرضى لعباده الكفر وإن تشكروا يرضه لكم إن تكفروا አናምንም ብላችሁ ብትክዱ ችግር የለውም አላህ የሚጨንቀው የሚጎላው ነገር የለም አላህ ከናንተ የተብቃቃ ነዋል ولا يرضى لعباده الكفر ክህደትን ለባሪያዎቹ አይመርጥላቸውም አይወድላቸውም وإن تشكروا يرضه لكم ምታመሰግኑት ከሆነ ይሄ መልካም ስራችሁን ወዶ ይቀበልላችኋል አለ ሰዎች ብናምን ለራሳችን ነው ጥቅሙ ማለት ነው አላህን ይመንዳናል ሽልማትም ይለግሰናል ካላመንን ደግሞ ተጎጂው ማን ነው እኛ ነን አላህ አይፈልግም ኩፍርን አይፈልግም ካዲያኖችን አይፈልግም የተብቃቃ ጌታ በመሆኑ የተነሳ ማለት ነው ምንም የሚጎልበት ነገር የለምና አላህ عز وجل ኒዕማን እንደሚጠብቅ ጸጋ እንዲቆይ ቀጣይነት እንዲኖረው እንዳይወገድና እንዲጨምር ምክንያት የሚሆነው ምስጋና ነው قال الله عز وجل وإذ تأذن ربكم لئن شكرتم لأزيدنكم كما سجناتشوه برقد انت أتمر الله تعالى وعلى الله يمان قال له يا الله قال الله سبحانه وتعالى قالوا يمات كتابه يتوكنه تياك الناس أين الشاكرون للنعم يا الله انسقى مسكن يباريا وشيتالو أين الحافظون للذمم قاراتشون تباكي وشيتالو أين أهل الفضل والكرم يتروتانا يلقسا بالبيتوچيتالو الله سبحانه وتعالى በጣም በሚገርም መልኩ አመስጋኝ ባሪያዎቹ ጥቂት እንደሆኑ ይናገራል قال الله وقليل من عبادي الشكور ከባሪያዎቹ አመስጋኞቹ በጣም ጥቂቶች ናቸው ይላል አላህ ይህ እንግዲህ ሱብሃንአላህ ኒዓሙ ሁሉን ያዳረሰው አመስጋኞች ግን በጣም ጥቂቶች ናቸው እንደዚሁም አላህ Subhanahu Wa Ta'ala ለአመስጋኞች የሚለግሰውን ምንዳ ከፍተኛ ያደረገው እሱም እንደሚመነዳ ለየት ባለ መልኩ ወደ ራሱ አስጠግቶ ነው የተናገረው ወሰነጅዚ الشاكرين አለ አመስጋኞችን መመንዳታችን የማይቀር ነገር ነው وقال تعالى وسيجزي الله الشاكرين الله ነው አመስጋኞችን የሚመነዳው አለ እንደዚሁም አላህ سبحانه وتعالى እኛ እሱን ከምናመልክበት የዒባዳና የአምልኮት አይነቶች በጣም ልዩ ከሆኑት የዒባዳ አይነቶች ምስጋና አንዱ እንደሆነ ይናገራል ለዚህም ነው አላህ ነብዩላህ ኢብራሂም አለይሂ ሰላም ሲያሞካሽና ሲያደንቃቸው ምን አለ إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين شاكرا لأنعمه إبراهيم قال الله نبي الله إبراهيم إنه كان أمة إمام نبروا
መሪ ነበሩ ይላል አላህ ጥሩ አርአያና ምሳሌ ነበሩ አለ قانتا لله أي متواضعا له مطيعا لأمر الله عز وجل لا الله ፍጹም ታዛዥና حنيفا ከሽርክ የራቁ ሆነው በተውሂድ ላይ የጸኑ ቀጥ ያሉ ነበሩ አለ ولم يكن من المشركين ካጋሪያንም አልነበሩም ይልቁንስ شاكرا لأنعمه يا الله ውለታዎችና ጸጋዎች አመስጋኞች ነበሩ أيها المسلمون شكر ትልቅ ደረጃ ነው ትልቅ ማዕረግ የሚሰጠው ቦታ ነው የኢማንም ግማሽ ክፍል ነው ኢማን ሁለት አይነት ነው ይላሉ ምስጋናና ትዕግስት ነው ሽክር አምስት ነገሮች ላይ የተመሰረተ ነው የመጀመሪያው خضوع الشاكر للمشكور አመስጋኙ አካል ለሚመሰገነው አካል ለአላህ Subhanahu Wa Ta'ala መተናነስ እጅ መስጠት መቻል አለበት ሁለተኛ حبه له ይህን ፈጣሪ ባለውለታ የሆነውን አካል መውደድ ነው ሶስተኛ اعترافه بنعمته واما بنعمه ربك فحدث ጸጋውን ማመን ነው በትክክል አላህ ይህን ውለታ ውሎልኛል ይህን ነገር አድርጎልኛል ብሎ ማመን ነው አራተኛ ثناؤه عليه بها ባለለት ውለታ ለዋለልን ውለታ እሱን ማወደስ ማመስገን ያስፈልጋል አምስተኛው ألا يستعمل النعمة فيما يكره المنعم الله يواله ولتا يتوالى لنا الولتا بالا ولتا ميطلاو ነገር ላይ ማዋል የለብንም ገንዘብ ሲሰጠን ሀብት ሲሰጠን ጤና ሲሰጠን ዕውቀት ሲሰጠን ጉልበት ሲሰጠን ውበት ሲሰጠን እነዚህ ነገሮች ማዋል ያለብን ከምስጋና ሸርጥ አንዱ ምንድነው ከምስጋና መሰረቶች አንዱ ምንድነው እሱ ማይቆጣበት ቦታ ማዋል መቻል አለበት ያ ነገር እሱን የሚያስደስት እሱ የሚፈልገው ከሐራም ጠብቀን ያንን ነገር ሐላል ላይ ማዋል አለብን ማለት ነው ግዴታችንን የምንወጣበት ላይ ማዋል መቻል አለብን ነብዩ አለይሂ ሰላቱ ወሰላም የነቢያቶች ሁሉ ምሳሌ አርአያ የሆኑት የኡማም ሁሉ ምሳሌ አርአያ የሆኑት الله سبحانه وتعالى لقد كان لكم في رسول الله أسوة حسنة መልእክተኛው ለእናንተ መልካም አርአያ ሆነውላችኋል ብሎ አላህ በእርግጠኝነት የተናገረላቸው አላህን ሲያመሰግኑ እንዲህ ይሉ ነበር ረሱል አለይሂ ሰላቱ ወሰላም ሲነጋና ሲመሽላቸው እንዲህ ይሉ ነበር اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر سبحان الله ይህን ذكر ጣትና ማታ የጣትና የማታ ውዳሴ ላይ ልብን በለው من قالوا نبي عليه الصلاة والسلام اللهم جيته هو يا الله قالوا ما أصبح بي من نعمة أني لاي يوال كل ጸጋ የነጋሁበት ጸጋ አሉ በኔ ላይ ብቻ ሳይሆን በፍጥራኖች ላይ ከፍጥራታቶች ለማንኛውም ሰው ላይ የዋልከው ጸጋ ወለህ يعني ولتان ولهለት የነጋበት ጸጋ አሉ فمنك وحدك لا شريك لك ካንተ ብቻ ነው ምንም ማጋሪ ሳይኖር ከማንም ሳይሆን የመጣው ካንተ ብቻና ብቻ ነው በመሆኑም فلك الحمد ምስጋና ይገባሉ ولك الشكر يا አጸፋ ምስጋና ይገባሉ ነብዩ አለይሂ ሰላቱ ወሰለም ያመሰገኑት አላህ በየትኛው ኒዕማ ነው ለሳቸው ዋለላቸው ኒዕማና ለያንዳንዱ ፍጡር ባለው ኒዕማ ለራሳቸው አላህን አመሰገኑ ለሰውም በተዋለው ኒዕማ አላህን አመሰገኑ نعم وسيجزي الله الشاكرين إمام ابن رجب رحمه الله يمسغانا አይነቶችን ሲገልጹ شكر ለሶስት ይከፈላል ይላሉ አንደኛው هو الشكر بالقلب واللسان والجوارح አንደኛው በልብ አላህን ማመስገን ነው ሁለተኛው በአንደበት አላህን ማመስገን ነው ሶስተኛው በተግባር አላህን ማመስገን ነው በልብ አላህን ማመስገን ሲባል ምንድነው እሱ الاعتراف بالنعم للمنعم ጸጋን ለጸጋው ባለቤት አምኖ ለሱ መሆኑ ማረጋገጥ ነው ጸጋውን የሰጠን አላህ ነው ብሎ ማመን ያስፈልጋል ከሱ የመጣ ትሮታና ለገሳ ነው እኛ ስለሚገባን ሳይሆን በሱ እዝነትና ፈضል ነው ጀለ في علا በልብ ከማመስገን ውስጥ ከሚካተተው አንዱ ያ የጸጋውን ባለቤት መውደድ ነው ስለዚህ ምን ይላሉ اذا كانت القلوب جبلت على محبة من احسن اليها ልብ በተፈጥሮ እንደምታውቁት ለባለ ውለታ ፍቅር አለው
ውለታ ያዋለልን ሰው አንረሳው ማለት እንወደዋለን እንድንወደው ያስገድደናል ውለታ ማለት እንዲህ ከሆነ ልብ የተፈጠረው ባለ ውለታውን በመውደድ ላይ ከሆነ አለ فواعجبا لمن لا يدري محسنا الا الله كيف لا يميل بكليته اليه በጣም በሚደንቅ መልኩ በሚገርም መልኩ ይላል ከአላህ በስተቀር ማንንም ባለ ውለታ እንደሌለው የሚያቅሰው አላህን ረስቶ እንዴት ነው ልብ ወደ ሌላ አካል ሊዞር የሚችለው ጸጋውን ሁሉ የሚሰጠው አላህ መሆኑን ካወቀና ከተረዳ አንድ ሰው እንዴት ነው አላህን ማይወደው ሁለመናውን ለሱ አሳልፈው ለምንድን ነው ማይሰጠው እያለ ነው መሰጠት ያለበት ለአላህ ነው ምክንያቱም አላህ ከኛ የሚፈልገው አጸፋ ምንም አይደለም እንድናመሰግነው ይህችን ኒዕማ በአግባቡ እንድንወጣ ብቻ ነው ሊያስጨንቀን አይፈልግም ችግር ውስጥም ሊጨምረን አይፈልግም يريد الله بكم اليسر ولا يريد بكم العسر አላህ ሊያገራላችሁ እንጂ እናንተን ሊያጨናንቅና መከራ ውስጥ ሊከታችሁ አይፈልግም ይላል ሰው ዛሬ ውለታ በመውለለት ውለታ እንኳን ውሎልን ብንመልስለት መመጻደቁ ላይ ያልቅ ይችላል በመመጻደቅ ሊገለንና ሊያሸማቅቀን ይችላል አላህ ሰላ ሰጥቶን ስናመሰግን አጸፋ ምንድነው ይጨምርልናል هل ارحم من الله احد كالله يبلط የሚያዘን አለ كالله يبلط ارحم الراحمين اكرم الاكرمين አለ ከሱ የበለጠ ለጋስ ከሱ የበለጠ ቻይ ከሱ የበለጠ አዛኝ ማን አለ እያመጽን ይለምነናል ጥቅሙ ለኛ እንጂ ለሱ አይደለም ጀለ في علا وهو الغني الحميد እሱ ከሁሉ ነገር የተብቃቃ ምስጉን ጌታ ነው ጀለ في علا በምላስ አላህን ማመስገን የሚባለው ምንድነው አላህን عز وجل ማወደስና መሞካሸት ነው ሁሉ ጊዜ እሱን አለመርሳት እሱን ማመስገን በትልቁም በትንሹም ኒዕማ واما بنعمه ربك فحدث سلقيتها ጸጋማ ተናገር ይላል አላህ عمر بن عبد العزيز عليه رحمه الله من ينبر كان يقول في دعائه اللهم اني اعوذ بك ان ابدل نعمتك كفرا ጌታዬ ሆይ ይሉ ነበር عمر بن عبد العزيز አንተ ያልከልኝን ጸጋ በክህደት እንዳልቀይረው ባንተ ስም እጠበቃለሁ አሉ او ان اكفرها بعد معرفتها ጸጋውን ካወቅኩኝ በኋላ እንዳልክደው ባንተ ስም እጠበቃለሁ او ان انساها فلا اثني بها ወይም ያልከልኝን ውለታ ረስቼ ሳላመሰግንህ እንዳልቀር ባንተ እጠበቃለሁ አሉ ከስንት ነገር ነው ልብ በሉ ያልከልኝን ውለታ ወደ ክህደት እንዳልቀይረው ሳላጥ ማለት ነው ካወቅኩኝ በኋላ ከማመስገን ይልቅ ክህደት ውስጥ እንዳልገባ እንዳላስተባብል እንደዚሁም ደግሞ እንዳረሳ ሳላመሰግንህ ውለታህን አውስቼ ሳላመሰግንህ እንዳረሳ ባንተ ስም እጠበቃለሁ ይሉ ነበር በአካል አላህን ማመስገን የሚባለው ምንድነው አላህ የዋለልንን ውለታ በመልካም ነገር ላይ ማዋል ነው አላህ ነብዩላህ ዳውድን ቤተሰቦች እንዳዘዘው اعملوا آل داود شكرا እናንተ የዳውድ ቤተሰቦች ሆይ አላህን ለማመስገን ስሩ ይላል አላህን አመስግኑ በተግባራችሁ ለዚህ ነው قال بعض السلف منالو ይህ አንቀጽ ከወረደላቸው በኋላ የዳውድ ቤተሰቦች لم تأتي عليهم ساعة إلا وفيهم مصلين አንዳች ወቅት ሳያልፍባቸው አላህን የትኛውም ሰዓት ላይ አላህን በማመስገንና ለሱ በመስገድ እንጂ አያሳልፉ ነበር ይላል ሁሉ ማንኛውም ሰዓት ዝም ብሎ በከንቱ አያልፍም ነበር አላህን ያመሰገኑ ለሱ እየሰገዱ ነበር የሚያሳልፉት ይላል የኢማን ወንድምህቶች አባትናቶች ها أنت قد عرفت فضيلة الشكر وحقيقته وأقسامه የምስጋና ትሩፋት እውነታውና ክፍሎቹን አውቀናል ለመሆኑ አንድ ጥያቄ ራሳችንን ቆም ብለን እንጠይቅ هل نحن من الشاكرين حقا እውነት አላህን ከሚያመሰግኑት ነን እንደኛ هل نحن من المحبين لله صدقا እውነት አላህን ወዳጆች ነን እኛ هل نحن من الخاضعين لله شكرا اللهم بما مسجن لسو كمتناسوت نن ويس አይደለንም هل نحن من المعترفين لله بالفضل والنعمة الله يوالنا ننصقا قطرنا السبان منا من سوتنا ويس አይደለንም هل نحن من المثنين علينا أو من المثنين علينا
من المثنين على الله عز وجل بها الله بواللن ولتا الله منا مسجن السم منا ودسنا ويسعد لنا هل ظهر أثر الشكر على قلوبنا يمسقانا ውጤት ፋናው ልባችን ላይ ተንጸባርቆ ይሁን በመላሳችንም አላህን አመስግነን ይሁን በአካላችንም ምስጋና ተንጸባርቆ ይሁን በባህሪያችን በማህበራዊ ኑሯችን በሁሉ ነገር እስቲ የበለጠ ግልጽ ሆነን እናውራ ለመሆኑ ሙስሊም የሆነ ሰው ሙስሊም የሆነ ወንድም ይሁን ሴት አላህ ከተቆጣባቸውና ከጠማማ ሰዎች አካሎች ጋር መመሳሰል አላህን ከማመስገን ነውን የሴቶቻችን መገላለጥና መራቆት ተቀባብቶ መሄድና የአላህን ትእዛዝ መጣስ አላህን ከማመስገን ነውን ሰላትን ችላ ማለት ጅምዓና ጀማዓ ላይ አለመገኘት ቢድዓና ጥመትን መከተል ጾምን በአግባብ አለመጾም ምሽቱን በሰላት ከማሳለፍ ይልቅ በፊልም በሐሜት በጌም ኢንተርኔትን ተጠቅመን ሐራም የሆኑ ነገሮችን በመተግበር ማሳለፍ አላህን ከማመስገን ይቆጠር ይሆን ፍጹም አይደለም በወለድ ሐራም በሆኑ ነገሮች አላህን መፋለምና መዋጋት አላህን ከማመስገን ነውን ፍጹም ሊሆን አይችልም ያ አላህን ጸጋ ማወቅ የሁላችንም ግዴታ ነው እስቲ ኒዕማዎች አላህ ውሎልናል ብለናል እነዚህ ኒዕማዎችን አንዳንድ ናሙናና ምሳሌ እንይ አላህን ማመስገን እንድንችል አላህን ከማማረር ይልቅ ማመስገኑ ኸይርን ይጨምርልናል ብዙ ኒዕማዎች አለ እነዛን ኒዕማዎች ልብ ማለት ይኖርብናል ኒዕማ ማለት መብላት መጠጣት መልበስ ብቻ አይደለም የሰላምን የሚያክል ኒዕማ የለም ሰላም ውስጥ አይደል ያለነው ሌሎቹ ያላገኙት ሰላም አላህ ለሙሽሪኮቹ የዋለላቸውን ውለታ ሲጠቅስ ምንድነው ያለው لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف دنيا ውስጥ ሰው ሲኖር ከሚያስፈልጉት ታላላቅ የዱንያ ጸጋዎች መካከል ሁለቱን ጠቀሰ ከረሃብ መገባቸው በረሃብ አልተጠቁም ከረሃብ አላህ ጠበቃቸው ማለት ነው ረሃብ ራሱን የቻለ አደጋና ሙሲባ ነውና ሁለተኛውስ ምን አለ ከስጋትም አስተማመናቸው አረጋጋቸው አለ ሰላምና መረጋጋት ትልቅ ኒዕማ መሆኑን ያሳየናል ሌላው ኒዕማ እንጥቀስ ተራ በተራ የመጀመሪያው ኒዕመቱል ኢስላም ወልኢማን ከኒዕማዎች ሁሉ የላቀው ኒዕማ ከባዱ ኒዕማ ይሄ ነው አላህ ሙስሊሞች አድርጎን ሙወሂዶች አድርጎን ከይሁዶች አላህን ከሚሳደቡና አላህ ከተቆጣባቸው ይሁዶች አለማድረጉ እኛን ትልቅ ኒዕማ ነው ምስጋና ያስፈልገዋል ይሄ ከአላህ ውጭ ያለን አካል በማምለክ አላህ ልጅ አለው ብለው ከሰደቡት ነሳራዎችም በአላህ ላይ ብዙ ነገሮች ከቀጠፉ ነሳራዎችም ሳያደርገን ቀርቶ መልካም ኒዕማ ከዋለላቸው ሙወሂዶች የነብዩ አለይሂ ሰላቱ ወሰላም ተከታዮች እኛን ማድረጉ ትልቅ ኒዕማና ጸጋ ነው ኢማም ሙጃሂድ አላህ Subhanahu Wa Ta'ala وأسبغ عليكم نعمه ظاهرة وباطنة ጸጋውን በእናንተ ላይ አፍስሶባችኋል በይፋም በድብቅም የሚለው በውጭም በውስጥም የሚለውን አንቀጽ በተመለከተ ይሄ ኒዕማ ምን እንደሆነ ሲናገሩ ኢማም ሙጃሂድ ምን አሉ هي لا إله إلا الله ውስጣዊም ይሁን ውስጣዊና ውጫዊ በሆነ ጸጋ አላብሷችኋል ያንን አዳርሶ ሁላማናቸውን ሸፍኗል ያሉት ምንድነው አሉ لا إله إلا الله ነው ሁለተኛው ኒዕመቱ الستر والإمهال ብዙ ወንጀል ስንፈጽምና ስንሰራ ያንን መሰተሩ ለተውበት ጊዜ መስጠቱም ይሄ ራሱ ሌላ ኒዕማ ነው من أعظم النعم إمام مقاتل عليه رحمة الله يقدمون عن قص سيابرار وأسبغ عليكم نعمه ظاهرة وباطنة من قالوا أما الظاهرة فالإسلام قلتوا نعمة يتبالوا واسلمنا نوالوا وأما الباطنة فستره عليكم المعاصي الله وانجلاتهن مشفننا الله
እንደምታውቁት ነብዩ አለይሂ ሰላቱ ሰላም ሲነግሩን አላህ عز وجل ማንኛውንም ሰው يوم القيامة ያናግረዋል አይቀርም አሉ። አማኙን ግን ሲያናግረው ያመጣና ስለ ወንጀሉ ሲተሳሰበው ከግርዶሽ ስር ያደርገውና ይህን ሰርተሃል አልሰራህም ባሪያዬ ብሎ ይጠይቀዋል። አዎ ጌታዬ ሰርቻለሁ አምናለሁ ይላል። አላህ ምንድነው የሚለው? ዱንያ ላይ እንደሸፈንኩልህ ዛሬም እንሰርዝልሃለሁ ወንጀሉን ይለው። هذا من اعظم النعم ምክንያቱም ወንጀላችን ቢታይ ኖሮ ማንንም አይቀርብም ነበር። ወንጀላችን ሽታ ቢኖረው በወንጀላችን ብንጋለጥ አላህ ጠብቆን እንጂ ማንም ከማንም ጋር መኖር አይችልም ነበር። ሱብሃንአላህ። ولذلك عند سول أبي تميمة من قالت انديت الدار كالوت قال أصبحت بين نعمتين لا أدري أيتهما أفضل بولت لي كبابات صقاوش معلوين ينو يعني قهوت على يتنيا يبلت عنده أنا ما وقال شلم جنانه ذنوب سترها الله فلا يستطيع أن يعيرني بها أحد ومودة قذفها الله في قلوب العباد لا يبلغها علمي ሁለት ልዩ ጸጋዎች ናቸው አለ። አንደኛው አላህ ወንጀሌን ሸፍኖልኛል፣ ስለዚህ እንዲህ ወንጀል ሰርተሃል አጥፍተሃል ብሎ ማንም ሊያነውረኝ አይችልም። ማንም ሊተቸኝ በማይችል አይነት መልኩ ወንጀሌን አላህ ደብቆ አንግቶልኛል ነክቶልኛልና ይሄን እንዴት ይሄኛው ኒዕማ ይብለጥ ወይስ ሁለተኛው አላህ በሰዎች ልብ መካከል ውዴታን ጥሎልኝ የኔን ውዴታ ጥሎባቸው ይወዱኛል ምን እንደሆነ ሚስጥሩን ሳላቅ እነዚህ ሁለት ትላልቅ ኒዕማዎች ናቸው። የትኛውን የበለጠ ማመስገን እንዳለብኝ አላውቅም። ሌላው ኒዕመቱ ተዝኪር ብዙ ድክመትና ጉድለት ይኖርብናልና የመታዋወስ ኒዕማ መኖሩ የእኛን ደካማ ጎን ወይም ደግሞ እኛ ያለንበትን ጸጋ እንድናመሰግን የሚያደርጉ ክስተቶች በህይወታችን ውስጥ መቅጠማቸው የማስታወሻ ኒዕማ ይባላል። ይሄ ابن القيم من ይላሉ ومن دقيق نعم الله على العبد التي لا يكاد يفطن لها أنه يغلق عليه بابه فيرسل الله إليه من يطرق عليه الباب يسأله شيئا من القوت ليعرفه نعمته عليه كالله رقيق ጸጋዎች መካከል በባሪያዎች ላይ የሚውለውለታ ይላል። ለሰው ላለመስጠት በሩን ዘግቶ ይቀመጣል። ነገር ግን አላህ የሆነ ምስኪን ልክና በሩን አንኳኩቶ ያ ምስኪን የሀብታሙን በር ያንኳኳና እባክህ እርዳኝ ለአላህ ብለህ ስጠኝ ብሎ ይለውና ይሰጣዋል አሉ። እንዲሰጣው ያደርጋል። ለምንድነው የተዘጋውን በር እንዲያንኳኳ አላህ ያደረገው? ይሄን ባሪያ ያኛው መጪው የዚህ ሰውዬ ኒዕማ አላህ ያዋለለትን ውለታና ኒዕማ እንዲያሳውቀው ፈልጎ ነው፣ እንዲያስታውሰው ፈልጎ ነው አሉ። يقول السلام بن أبي مطيع አንድ በሽተኛ የሆነ ሰው ታሞ ልጠይቀው ሄድኩኝ እያቃሰተ ነበር እንዲህ ብያልኩት አለ فقلت له اذكر المطروحين على الطريق ጎዳና ላይ ተጥለው የተተዉ ሰዎችን አስታውሳልኩት አለ اذكر الذين لا مأوى لهم መጠለያ የሌላቸውን እስቲ አስታውሳልኩት አለ ولا لهم من يخدمهم የሚخدማቸው የለም አንተ እንኳን ቤት መጠለያ አለ ቤተን የተኛው የሚخدም አለ ያለው በተዛዋሪ ይሄን ሲያስታውሰው يقول ከዛ በኋላ ለዘየረው ስመጣ ለነፍሱ ምን ሲል ሰማሁት አለ ጎዳና ላይ የተጣሉትን አስታውሺ ነፍሴ ሆይ መጠለያ የሌላቸውን አስታውሺ አሰራተኛና ኻዲም የሌላቸውን አስታውሺ እያለ ነፍሱን ሲገስጽ አገኘሁት ይላል። የዚህን ጊዜ ያለበት ችግር ይቀልለታል፣ ምስጋናውም የላቀ እንደሚሆን ጥርጣሬ የለውም። ሌላው የተውበት መንገድ የተውበትን በር አላህ መክፈቱ ነው። አንድ ወንጀል ሰርታል ተውበት የለም ቢለን ምን ይውጠን ነበር? ነገር ግን የተውበት መንገዶችን በሮችን ከፍቷል አላህ ምንም ወንጀላችን ሊልቅና ቢከብድም እንኳን يقول الله عز وجل قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا أتشجروا باريوتشن براتشو يانا الله قل لعبادي الذين أسرفوا على أنفسهم براساتشو لاي ወንጀል በመስራት ወሰን ያለፉ ሰዎች ባሪያዎችን እንዲህ በላቸው ከአላህ ረህመት ተስፋ አትቁረጡ። ምክንያቱም ምንድነው ከተባለ إن الله يغفر الذنوب جميعا الله سبحانه وتعالى ወንጀልን ሁሉ ነው የሚመራው። ሽርክን ተውበት ካደረገን ይመራል አይደል? فما بالك بغيرها من الذنوب ከዛ በታች ያለው መለስተኛ ወንጀሎች ተውበት ከገባበት ሁሉ ነገር ነው የሚሰርዘው። ይህ ትልቅ ኒዕማ ነው፣ ትልቅ ጸጋ ነው፣ ልናመሰግን ይገባል።
ቆም ብለን ግን ራሳችንን መጠየቅ አለብን አይነ التائبون العائدون ተጸጻቾች ወደ አላህ የሚመለሱ የአላህ ባሪያዎች የት አሉ አይነ الراكعون الساجدون በስጁድና በሩኩዕ አላህን የሚያወድሱ የሚያልቁ ወደ አላህ ጸጸት የሚያደርጉና የሚመለሱ ባሪያዎች የት አሉ አይነ الحامدون الشاكرون ሌላው ካለው ውለታ መካከል ኒዕማ መካከል ኒዕመቱ الاصطفاء አላህ እኛን መምረጡ ነው ይሄ ትልቅ ኒዕማ ነው ይሄን ማወቅ ይኖርብናል አንደኛው ይላል ወህብ ኢብኑ ሙነብህ ከሱ ጋር የሆነ ሰውዬ በሆነ ሰውዬ በኩል ማለፍ እያለፉ እያለ ያ የሚያልፉበት ሰውዬ ሙብተላ አላህ የፈተነው ሰው ነው አይን የለውም መጅዙም እጁ የተቆረጠ ነው ሙቀዓድ به برص አይነ ስውር ነው እጁ የተቆረጠ ነው መሄድ አይችልም ለምጥም አለበት ويقول الحمد لله على نعمه من سيل سماه يسويه الحمد لله على نعمه بتام قرمه فقال له الرجل الذي كان مع وهب كوهب من به كان ينبره سويه من عليه أي شيء بقي عليك من النعمة تحمدها لله عليها الله متى مسجنبت يقرر له صقامنا لك عين لهم كملكم ملك سينوره ملك طفونا مهيدات تچل الجهم يتقرطنا من دنم ياسمسجنا له وكان هذا الرجل في قرية تعمل بالمعاصي طياقው የነበረበት አገርና ተጨባጭ ሁኔታ ወንጀል የሚሰራበት አካባቢ ነበርና ምን አለው فقال للرجل من عليه ይሄኛው የአላህን ኒዕማ የሚያመሰግነው ሰውዬ ارمي ببصرك الى اهل المدينه እስቲ ወደ ከተማው ሰው አይንህን ወርወርና ጣል አድርግና አስተውላለሁ فانظر الى كثرة اهلها وما يعملون የሰዎችን ብዛትና የሚሰሩትን እስቲ ልብ በል ይያለው افلا احمد الله انه ليس فيها احد يعرفه غيري ታዲያ እንዲህ ሆኖ ያለ በወንጀል ሁሉም ወንጀል እየሰራን አይደል ለምን ከነሱ ውጪ ከኔ ውጪ አላህን የሚያቅሰው አለመኖሩ ራሱ አያስመሰግነኝም እንዲያል وقليل من عبادي الشكور ከሚሉ ሰዎች ጋር መሆኔ ራሱ አላህ እንዳመሰግነው ያደርገኛል የሱ አማኝ ባሪያ መሆኔ ሙስሊም መሆናችን ብቻውን ትልቅ ኒዕማና ጸጋን አለን አላህ እንድናመሰግን ያደርገናል ማለት ነው ቀብርን የሚያመልኩ ሙታንን የሚለምኑ شرك بيسروا بالله لا يميقدروا تنستاي تقول أولا الحمد لله على نعمة الإسلام لبه السبرال تازنا له هذا أنت قنيا لهبة النعمة متاقو يهمي ما قبة المصيبة ستانا والعياذ بالله يتلايو حرام وست باكرو تنكرو سيجانا نكو دستانا قنيا لهم بلو يبلت يتنك سيجمرو إن يقين الله عز وجل وفقون أنت نين أنت السن السن الله وفقون سيابك في بيت من بيوته مكة متأت الراس أليس هذا من النعمة ألا يستحق الشكر الله بيت يوقع مسجن النو للنزلكم من شلو مسجانون سبحانه وتعالى يطين النت يعافية سلام من لا سنة كاراتن سلام مهونو عيناتن بسلام ما يتمشالو جوراتن بسلام مسمات مشالو عرسنتن سجانا نعمالك ترو كان أبو الدرداء يقول الصحة ملك صحة نبرتنا وإلى هابتنا وإلى نبر ويقول وجاء رجل إلى يونس بن عبيد يشكو ضيق حاله عند سويه وده يونس بن عبيد زند متانا عند تجر وسط عند الله لينقروا جمرة منقر جمرة تشنكي تشجر إياله يالبتن يشجر هيوت يزرزر اللت نبر يونس من له أسرك ببصرك هذا 100,000 درهم عينهن وسدوا عند سو 100,000 درهم سنتين بر بيسته دس لها هلر قال لا هاي في الصومالة طيب اجه توسدو 100,000 درهم بيسته له لا እሺ رجله እግርህን ወስደን ቆርጠን ስናበቃ በ100,000 እንደዚሁ ብትቀየር ደስ ይልሃል لا እንዲህ ያለ የአላህን ጸጋና ኒዕማ ዘረዘረለት ምን አለው أرى عندك مئين الألوف وأنت تشكو الحاجة በመቶ ሚሊዮን የሚቆጠሩ ገንዘቦች ሀብት ያለ አንተ ግን ድህነትን ችግር ውስጥ ወደኩኝ ብለህ ምን ታረጋለህ ታማራለህ እዩ በምን እንዳወዳደረው ያስከው ጤና ያስከው ኒዕማ ያስከው ጸጋ ሀብታሞቹ ነው መላእክት ያላቸው ይሄን ማግኘት ማይችሉ አሉ ብዙ ሀብት ያላቸው በተለያየ በሽታ አላህ ፈትኗቸው ወይም ደግሞ በሽታ ውስጥ ገብተው ሲያበቁ ውሃና ዳቦ ብቻ የሚበላው አለ ስንት ጽድቅ በግ ይታረዳል
ከብት ይታረዳል ግመል ይታረዳል እነሱ አይበሉም የሚበሉት ማን ነው ቤተሰቦቹ ናቸው እሱ እነሱን ያያየ እነሱ በመብላታቸው እየተዝናና ይኖራል ተዝናንቶ እንደሆነ ተደስቶ አይደለም ውስጡ እየቆሰለ እሱ አይበላም እሱ ለፍቶ ያከማቸውን ገንዘብ ሌሎቹ አይኑ ያያየ ይበል ይፈልግነው መብላት መቻላችን ትልቅ ኒዕማ ነው አይደል ቤትም አይቀየርም አይናችን መላው ሰውነታችን አካልና ጤና ምስጋናውን ምን ያክል ከፍለናል ነው በሳንቲም ቢቀየርልን ከፍለን እንችለው ይሆን አንችለው የዱንያ ሀብት እንዳለ ቢሰጠን ልንለውጠው ዝግጁ አይደለንም ታዲያ እንዲቆይልን ወይም በመሰጠቱ ለኛ ወይም በመቆየቱ ያለን የምስጋና ሂደት ምን ይመስላል ቆም ብለን ራሳችንን መጠየቅ ይኖርብናል ነው የገንዘብ ኒዕማ መመገብ መብላት መልበስ መቻል በአግባቡ በልቶ በአግባቡ የበላነውን መጸዳዳት መቻል የጠጣነውን ፈሳሽ በአግባቡ በሽንት መልኩ ማውጣት መቻል ቀላል ኒዕማ እንዳልሆነ የታወቀ ነው አልጋ ላይ የተኙ ያልጋ ቁራኛ የሆኑ የፈለጉትን መብላት ማይችሉ አሉ በመክንያት ከገባ መውጣት ስለሚቸግራቸው ብዙ በሽታ ላይ በመውደቃቸው የተነሳ ስንት ነገር ያማራቸው ይተውታል እኛ ለዚህ ኒዕማ ምን ያህል ምስጋና አለን ነው ትልቁ ጥያቄ ይሄ ነው يقول بعض السلف خطبة عيد لي يدرج من على أصبحتم زهرا وأصبح الناس غبرا على إن أنت እንደዚህ አበባችሁ አነጋችሁ ጥሩ ያማረ ልብስ ለብሳችሁ መጣችሁ አባራ ተንከባለው አባራ ሆነው ያመሹና የነጋላቸው ስንት ድሆች አሉ አለ أصبح الناس ينسجون وأنتم تلبسون ሰዎች ይሄን ቀን በመስፋት ጥጥ በመፍተል ልብሱን በማዘጋጀት እየተጉ እየለፉ እነሱ ያነጋሉ እናንተ ደግሞ የተዘጋጀላችሁን ለብሳችሁ አሸበረቃችሁ አለ واصبح الناس ينتجون وانتم تركبون ሰዎች ያመርታሉ ይሰራሉ ይለፋሉ እናንተ በዛ ትጓጓዛላችሁ አሉ ሰዎች እየዘሩ እየለፉ እያረሱ እያጨዱ እናንተ ግን ቁጭ ብላችሁ ትበላላችሁ ብሎ ሲገስጻቸው ሁሉም አለቀሱ ይላል እነዚህ ኒዕማዎችን መርሳት የለብንም ነው ማመስገን ይኖርብናል የአላህ ጸጋዎች ናቸው የአላህ ጸጋ የሚቆየው በምንድነው ከተባለ በማመስገን ነው የአላህን ኒዕማ ማጥፋት የሚቻለው በወንጀል ነው ስለዚህ ኒዕማዎች የሚቆዩበትን ኒዕማ እንዲጸናልን ሽክሩ ትክክለኛ እንዲሆን እንደዚሁም ኒዕማው ጸጋው እንዲቀጥልልን በል እንዲጨምርልን ማድረግ የሚጠበቅብን ነገሮች አሉ በቀረን የተወሰኑ ደቂቃዎች ኢንሻአላህ ዋና ዋና ነጥቦችን ብቻ ጠቅሼ ለማጠቃለል እሞክራለሁ አንደኛው ተርኩል መዓሲ ወንጀልን መተው የአላህን ጸጋ እንዲበረከትልን እንዲቆይና እንዲጨምር ምክንያት ይሆናል يقول مخلد ابن الحسين الشكر ترك المعاصي مسغانا ማለት ወንጀልን መተው ነው ይላል ሁለተኛው الاعتراف له بالنعمه ጸጋን ከአላህ መሆኑ ማመንና መቀበል ሶስተኛ ድሆችንና የታመሙ የተቸገሩ ሰዎችን መመልከት ይሄ ኒዕማችንን ያለልን አላህ ያወለልን ውለታ እንድናመሰግን ይረዳናል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ያሉ انظروا الى من هو اسفل منكم ከናንተ በታች የሆነን አካል ተመልከቱ አሉ ولا تنظروا الى من هو فوقكم ከናንተ በላይ የሆነን አትመልከቱ فهو اجدر الا تزدروا نعمه الله عليكم በዱንያ ጉዳይ ላይ የበታቻችሁን የበላያችሁን አትያሉ ለምን የአላህን ጸጋ እንዳታሳንሱ ይጠቅማችኋልና ይበልጠንን ካየን እናማራለን ሚያንሰንን ካየንስ ተደስተን አመስግነን መኖር እንችላለን ሌላው ማወቅ ያለብን ለባለ ውለታ ባሪያዎች መሆናችንን ማመን መቻል አለብን يقول الحسن موسى عليه السلام الله እንዲህ ብለው ጠየቁ يا ربي كيف يستطيع آدم أن يؤدي شكر ما صنعت إليه يسوي لج آدم እና ልጆቹ ማለት ነው ዝርያዎቹ ለመሆኑ አንተ ያመስገን ያዋልክላቸውን ውለታ እንዴት ማመስገን ይችላሉ ምን ቢያደርጉ ነው የሚያመሰግኑት ብለው ነብዩላህ ሙሳ አላህን ጠየቁ አሉ خلقته بيدك በእጅህ ነው የፈጠርከው ونفخت فيه من روحك አንተ ጋር ካሉት ነፍሶች አንተ ነህ የነፋህበት واسكنته جنتك جنة انورها على آدم عليه السلام وأمرت الملائكة فسجدوا له ملائكة አዘህ
اجنا استولتال سجود وردولتال فقال الله من عليه يا موسى علم أن ذلك مني فحمدني عليه يهلو صقاوች ከኔ እንደሆነ አውቆ አመስግኖኛል فكان ذلك شكر ما صنعت إليه እኔ ያልኩለትን ወለታ ምስጋናው ይሄ ነው አለ አላህ Subhanahu Wa Ta'ala ለዚህም ሌላ ማሳያ ነብዩ አለይሂ ሰላቱ ወሰለም ናቸው ለይል ሲቆሙ እግራቸው እስኪቆራረጥ ነበር የቆሙት ለምንድን ነው የምታረጉት ሲባሉ ምንድነው ያሉት أفلا أكون عبدا شكورا ሌላው ኒዕማውን በአግባቡ ማዋል ያስፈልጋል ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም كلوا واشربوا وتصدقوا من غير مخيلة ولا سرف ብሉ ጠጡ ሰደቃም ስጡ አሉ ምን ሳይሆን ግን ሳትኮሩ ካለ ኩራትና ካለ ብክነት አሉ فإن الله يحب أن يرى أثر نعمته على عبده الله سبحانه وتعالى የሱን ጸጋ አላህ የሰጠውን ጸጋ ባሪያው ላይ ሲንጸባረቅ አላህ ደስ ይለዋል ነብዩ አለይሂ ሰላቱ ወሰለም አንዳንዱ አይኔ ዱንያ ዛሂድ ነኝልና ቆሻሻ ልብስ ለብሶ ይሄዳል ይሄ አላህን ያመሰገን አይደለም ዶሮ ወጥ ሲመጣለት ውሃ ይጨምርበታል ይሄ አላህን ማመስገን አይደለም ኩሉ من الطيبات واعملوا صالحا ምንድነው ያሉት ረሱል አለይሂ ሰላቱ ወሰለም አላህ ያዋለልን ውለታ መደበቅ ሳይሆን እኛ ላይ ሲያይ አላህ ደስ ይለዋል ይሄ አመሰግነው ነው ማለት ነው ለሌላውም እንደዚሁ ስንሰጥ ሌሎችንም ስንለግስ በተመሳሳይ መልኩ ነው ሌላው ሰደቃ ነው ሰደቃ የአላህን ኒዕማ ከምናመሰግንበት አንዱ ነው ሌላው አላህ عز وجل ለማስታወስ ነው انه كان عبدا شكورا ብሎ አላህ ባሪያውን ሲያመሰግን አላህን سبحانه وتعالى በሁሉም ነገር ያመሰግኑ ነበር ይላል ሲበሉም ሲጠጡም በሁሉም ኒዕማ ማለት ሁለተኛ ስምንተኛው መተናነስ ነው ዘጠነኛው እኛ የአላህ የዋለልን ውለታ በአግባቡ እንዳላመሰገን ሊሰማን ይገባል አስረኛ ሙጃሃደቱ الشيطان والاستعاذ بالله منه ከሸይጣን ጋር መታገል አላህ ከሱም ተንኮልና ሸር እንዲጠብቀን መማጸን ነው ሌላው 11ኛ ተርኩ ሙኻለጠት አህሊ الغفلة ስለ አኺራ ምንም ደንታ የሌላቸው አኺራን የዘነጉ ሰዎች ጋር ጓደኛ አለመሆን ይሄ ራሱ አላህን ለማመስገን ይረዳል ነው በመጨረሻም ዱዓ ማብዛት ነው አላህን عز وجل ማመስገን ነው ይሄን በተመለከተ ነብዩ አለይሂ ሰላቱ ወሰለም ለሙዓዝ ምን አሉት ኢብኑ ጀበል ረዲየላሁ ዐንሁ ወርዳ والله إني لأحبك بالله من الله ودها الله فلا تنسى أن تقول دبر كل صلاة كصلاتها لا مجرش علي እንዲህ ማለት እንዳትረሳሉ اللهم أعني على ذكرك وشكرك وحسن عبادتك مجرش ركعة عليه تشهد لي كما السلامة بفيت يهين ማለት አትርሳሉ اللهم أعني على ذكرك ጌታዬ ሆይ አንተን እንዳመሰግንህ እርዳኝ አግዘኝ وشكرك እንዳመሰግንህም وحسن عبادتك أسامر مانتن مجازات اندتل فأقول اللهم أعنا على ذكرك وشكرك وحسن عبادتك هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم